በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት። የእምነት ጣራና ግድግዳ አንቺ ነሽ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መስዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናቸው። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሐ ምህረቶ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአበው አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ለዚህም ምስክሬ ማርያም ናት በሉ። ድገሙ በሉ። ሶስተኛ በሉ። ለዚህም ምስክሬ ማርያም ናት። ሁልጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ፣ በቅድስት ቤተ ክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና ስለዚህ ያንን መሰረት አድርገን እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታዬ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት። ይህ ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው እመቤታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። ይሄን እያሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር
የእግዚአብሔር አብ ምስክር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕሪ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ፣ ወልድ፣ መንፈስ ቅዱስን እንድናውቅ የሆነን። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ፣ ወልድ፣ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላክ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አምላክ አብርሃም የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብሎ ሶስት ጊዜ አምላክ ብሎ ስለ ሶስት አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ በሂለ እግዚአብሔር ጸባዖት እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባህሪው አንድ ነውና ይላል አባ ጊዮርጊስ ሲተረጎም። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት፣ በጌትነት፣ በባህሪ በህልውና አንድ ስለሆኑ ሶስቱ። ይህ በብሉይ ኪዳን ተሰውሮ የነበረው በአዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። እነሆ መንፈስ እግዚአብሔር፣ እግዚአብሔር መንፈስ ቅዱስ፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ አብ፣ ኃይለ ልዑል ብሎ ደግሞ ወልድን። የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ የልዑል ኃይል የሚለው ደግሞ ወልድን። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሶስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ከዚያ በኋላስ እርሷ ወለደችው። ወልዳስ እሱ ስለ አባቱ ነገረን። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእ ወግሙራ አላ ወልድ ዋሕድ ዘሃሎ ውስተ እጽናብሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ ይላል። ማቴዎስ ወንጌል ምዕራፍ 11 ላይም ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን
አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጺሖቶ፣ ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረተ ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ፣ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነህ ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን። የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርን የምናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው ይላል። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መሥዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴኒ ዘተናገሮ በአምደ ደመና ርኢክዎ ወስእንኩ ጠይቆቶ። በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ ይላል። ሌሎችንም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን እውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙህ፣ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን እውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች።
ለአካላት ሰተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለቀዳማዊ ልደቱ አመስጠሮ፣ የኋለኛው ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። እንዴት ብሎ ነው ከአብ ያለ እናት የሚወለድ ብለን ስንጠይቅ እንኳንስ ከአብ ከድንግል ያለ አባት ተወልዶ የለምን ብለን ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረ እውቀትን ያወቅንባት ማህተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር፣ ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ እናት አለው አትበሉ፣ ለምድራዊ ልደቱም አባት አለው አትበሉ። ለሰማያዊ ልደቱ እናት፣ ለምድራዊ ልደቱ አባት አለው እንዳትሉ፣ ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ ምድር ሰማይ ሆነ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ፣ ዓለም ሰማይ ሆነ ሰማይ ዓለም ሆነ፣ ጎል ጽርሐ አርያምን ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ፣ አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ድንግል ወለደቶ ለገባሪሃ፣ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ፣ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብቅ እመንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ?
ንሕነሰ ንሰብክ ክርስቶስ አለ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሕዶ ቤተክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይለ ትስብእት ዘእንበለ ቃል። ቃልን ያለ ስጋ ብቻውን ክርስቶስ ብዬ አልጠራውም። ስጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ስጋን ለብሶ ጌትነቱን የገለጠ ማለት ነው። ስጋን ተዋህዶ ጌትነቱን የገለጠ በተዋህዶ ራሱን ያከበረ እመንገለ ስጋሁ ክቡር የተባለ ክብር ሳይገባው ስጋው ነሳኢ ስለሆነ ያ ስጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሀየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋ ወረሰ ያደ ምስሌሁ የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያውሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። እንደዚህ ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው። አልበሰላችሁም እኮ። ልጅ ነው መሆን የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል ልንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከበድ ያለ ነገርም ስሙ እንጂ። በተቻለ መጠን ግን አቅልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደ ዝም ብላችሁ እየተገማሸራችሁ አትብቱ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን እነግራችሁ እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1 4 5 ቅን ሰው አይጠፋም። ስለ እነዚያ ቅኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያበራልን። ስለዚህ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ስጋ ሆነ በሉ እስኪ ሁላችሁ። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ስጋ ሲሆን ስጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥምና። ስጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለገም። አንድ አካል አንድ ባህሪ ነው። ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው።
አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያምሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋሂዶ እናትነትን ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋሂዶ ምስክር ናት ማለት ነው። አምላክነት ላለመለወጡ፣ ድንግልናዋ ላለመለወጡ፣ ሰውነት ወደ መለኮትነት ላለመለወጡ ደግሞ እናቱን መገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋሂዶ ምስክር ናት። ያለ ድንግል ማርያም ሃይማኖት እንዴት ብሎ ይሰበካል? ለዚህ ነው ቅዱስ ጎርጎርዮስ ነባቢ መለኮት ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚለው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና የመንፈስ ቅዱስ ምስክር ናት። መንፈስ ቅዱስ፣ መንፈስ ማለት ረቂቅ ማለት ነው። መንፈስ ቅዱስ ደግሞ አይመረመርም። ድንግል ማርያም የወለደችበት ምስጢርም አይመረመርም። የማይመረመረው አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክል አይምሮ ዝንቱ ምስጢር ዘይትነገር ላይ በላይ ሊሃ። ስለ ድንግል ማርያም ድንቁ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። የማይመረመር ምስጢር ነው። 3 ቀን ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማኅፀኗ ወስናው በጀርባዋ አዝላው በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ሌኪ ያለ ስለዚህ ነው። ድንቅ ተዋሂዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ ስንት ስብከት ተሰብኮ ስንት ትርጓሜ ተተርጉሞ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክን አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁ እምነቷ እንዴት ትልቅ እንደሆነ። የድንግል ማርያም ያህል አማኝ ልብ ተገኝቶ ያውቃል? እረ የለም። የመጀመሪያይቱ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አላት። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ። ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ዘሽ ሂጂ። አይገርማችሁ? ተስፋ ሙጥጥ አለ ማለቱ። የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ አዝላ የተሰደደች
የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትኄውፆሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። ትዝ ይላችኋል። የመጨረሻው ላሳጥረው፣ ብዙ መርሃ ግብር ስለሚኖር ከዚህ በኋላ ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ፣ ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምሬያችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም አያችሁ ምስክራችን። አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል አይደል? ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል። መጀመሪያ ዕዳ ስንገባ እዛፉ ስር አንድ ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንድ ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማናት? እመቤታችን ናት። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያንን ወደምሰሰ መጽሐፈ ዕዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አልልም የሚል ሰው እንደው የነፃነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው። እኛ ግን አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ስንወጣ ዲያብሎስን ደምስሶ ክርስቶስ ከመስቀሉ ስር ዲያብሎስን የደመሰሰው በመስቀሉ ነው። ዓርብ ዲያብሎስን ቀጥቅጦ ከዲያብሎስ ነፃ ወጣችሁ፣ ለዚህ ምስክርና ይቻት እናቴ ብሎ እንደሰጠን ዛሬ ቀራንዮ ቤተክርስቲያን ናትና ቤተክርስቲያን ፊት ዲያብሎስን ክደን የክርስቶስ ወገን ለመሆናችን ምስክራችን ማርያም ናት። አሁንም እመቤታችን ምስክር አድርገን ለዲያብሎስ ድንግል ማርያምን እያሳየነው አይኑ እየታወረ መንግስቱን እንድንወርስ የመድኃኔዓለም ረድኤቱና ቸርነቱ አይለየን።